ባለፈው አሁን እኔም ስዘጋጅ የነበረው የመላእክት ቋንቋ ምን እንደሆነ እሱን ለማንበብ እየሞከርኩ ነበር። እሱን ትተነዋል። አሁን እሺ ማለት መላእክት ቋንቋ አላቸው። አዎ፣ ግን ወደፊት መንፈስ ቅዱስ የነሱን ቋንቋ ሰጥቶን እናገራለን። እልንጆ ትንቢት መንፈስ አለ ምናምን፣ እሱን ትተነዋል። የለምሽ የለም በምለው ማለት ነው። እኔም አላገኘሁትም እስካሁን። ኦኬ፣ ወደ ይሄ መጽሐፍ ቅዱሱ ላይ ወዳለው ልሳን ስንመጣ በቃ ቋንቋ ነው አለን እኮ። ማለት ግሪኩ ቅድም መሰለ እያለ ነበረ ግሎሳ ነው ብሎ፣ እውነት ነው። ግሎሳ ማለት ላንጉጅ ማለት ነው። ላንጉጅ አሁን ከዚህ የተለየ ምንንግ አለው ካልን ደግሞ ማረጃ እንፈልጋ ታዲያ። ማለት በቃ መጽሐፍ ቅዱሱ ልሳን ላንጉጅ፣ የሰው ላንጉጅ ቋንቋ ካለን ከዚህ የተለየ እኛ ማንረዳው ማለት እግዚአብሔር ብቻ የሚያውቀው ምስጢር የሆነ ቋንቋ እንደዛ ነው ምንንግም አለው ካልን ደግሞ ማስረጃ እንፈልጋኛ። እሱ ክሊር ሆነ ማስረጃ ይዘን ነው እዛ ላይ ያንን ምንንግ ሰተነው ልናወራ የምንችለው ነው። አሁን ይሄ ልሳን የሚጀምረው ሐዋርያ ሥራ ምዕራፍ 2 ላይ ነው የሚጀምረው። ይሄ ቆሮንቶስ ከዛ በኋላ ነው ይሄ። እና እንዴት ነው ማምነው እዛ ጋር ስጦታውን የተቀበሉ ብዙ ቋንቋ የብዙ ህዝብን ቋንቋ መናገር የቻሉ ሰዎች ያንን ቋንቋ እንደቻሉ አሉ መጥተዋል። እዚህ ጋር ተበታትነዋል። እዚህ ቆሮንቶስ ውስጥም አሉ የሚል ነው። እና አሁን ኮንቴክስቱ ስለዛ ቋንቋ ነው ጳውሎስ የማወራው 14 እስከ መጨረሻ ስናነብ ማለት ነው። ቁጥር 2ን ብቻ ወስደን ሌላ ምንንግ ልንሰጠው አንችልም ነው። ግልጽ ከሆነ ሐሳቡ ማለት ነው። ቁጥር 2 ላይ ያለችው ወስደን ሌላ ዴፊኒሽን ልንሰጠው አንችልም ነው። ቅድም እቺ ልሳን ላንጉጅስ ግሎሳ ያንን ምንንግ እንዳዘችው በዛ ምንንግ ነው መነፈታት ነው ኤግዜጀሲሱ ማለት ነው። ቁጥር 2ንም ማለት ነው። ሌላ የሆነ ዊርድ ሆነ ነገር ውስጥ ገብተን አንፈልገውም ነው። እና በዛ ስናየው አሁን እዚህ ማህበር ውስጥ ለምሳሌ ሐዋርያ ሥራ ምዕራፍ 2 ላይ አረቦች ነበሩ፣ በአረብኛ ተናግረዋል። መንፈስ ቅዱስ አረብኛ እንዲናገሩ አስችሏቸው በአረብኛ ሰብከዋል። እንደውም የሆነ ታሪኩ ምንድን ነው? አሁን አረብ ምድር ውስጥ ብዙ ክርስቲያን አለ፣ በሚሊዮን የሚቆጠር ማለት ነው። እንዴት ነው ክርስትናን ሊቀበሉ የቻሉት ተብሎ ሲታይ እዛ ያን የተሰበኩት ያንን ስብከት የተቀበሉ ናቸው እስካሁን ያሉ። ይሄው እስካሁን ሚድል ኢስት ውስጥ አሉ። እና አሁን ወደ ቆሮንቶስ ሲመለሱ ያኔ በአረብኛ የሰበኩ ያ የአረብኛ ቋንቋ ችሎታ አለ፣ አልተነጠቀም ነው ሰውየው። ለምሳሌ አሁን ኦኬ፣ አሁን በዚህ ማህበር ውስጥ ሌላ ሰው አረብኛን አይሰማም እና በአረብኛ ብናገር ለእግዚአብሔር ነው የምናገረው ነው። ለሰው ብናገር የሚያስተውል የለም ነው። እና ይሄ በቃ እሱና እግዚአብሔር ብቻ በዚህ ያኔ ሲነጋገሩ በሁለቱ መካከል ብቻ ስለሆነ ነው ምስጢርነቱ እንጂ የሆነ ውርድ ሆነ ቋንቋ መንፈስ ቅዱስ የሆነ ሰውም ጋር የሌለ እግዚአብሔር ጋር መላእክትም ጋር የሌለን ቋንቋ ለዛ ሰው የተለየ መግባቢያ የሆነ ኮድ እንደ ኮድ አይደለም። እንደዛ አይደለም። በዛ አግባብ ነው መንፈታው ነው። እና ይህ ቁጥር 10 ላይም ባለፈውም እንዳየ ነው ስለ ቋንቋ ነው። በቃ ብዙ ቋንቋ አለ ነው። ከታች ደግሞ እያብራራው ሲሄድ እንድተረጎም ይጸልይ ነው። ቁጥር 13 ላይ ይሄ ካልሆነ ካልተተረጎመ ምስጢር ሆኖ ይቀራል ነው በሰውየውና በእግዚአብሔር መካከል ይሄ ቋንቋ ማለት እና ዊርድ ሆነ ነገር አይደለም ነው። ይሄ ነው በቃ ግልጽ የሆነ ያለው አረዳድ ማለት ነው። እና እሺ እኔ ጥያቄውን ባለፈው አንስቼ ነበርና ለእግዚአብሔር ነው የሚናገረው በሚለው ሰው ሊረዳ አይችልም የሚለውን እና አሁን እንደተረዳሁት ከሆነ ግልጽ ነው። ምንም የሚያከራክር ነገር የለም። በእርግጥ ልክ ነው። ለእግዚአብሔር ሁሉንም ይረዳል። ደግሞም በመንፈስ የሆነ ሰው የሚተረጉም ሰው ያንን ነገር ይረዳል። ሲተረጉም ሌሎቹም ይረዳሉ ማለት ነው ባጭሩና እኔ የተረዳሁት አሁን እናንተ ከምታስተምሩ የገባኝ ይሄንን ነውና ገብቶናል። ይሄ ጥያቄ እኔ ሐሳቡን ስላነሳው ለኔ ገብቶኛል ለማለት ያክል። ያው ዞሮ ሀሳቡ አንድ ስለሆነ ማለት ነው። ወዴትም ብንሄድም
ሀሳቡ የሚመጣው ያው ልሳን ማለት ቋንቋ ነው። ያም ደግሞ ሰዎች የሚረዱትበት እንደሆነ አስተውለናል ማለት ነው። ይህን እላለሁ። ሲቀጥል ደግሞ ማነው ወንዱ ሻሙ ጥያቄ ያለኝ እያለ ነው። እሱን ብታስገባው ጥሩ ነው። በዚህ በሊሳን ዙሪያ ነው ጥያቄ ያለኝ። አንድ ሁለት ጥያቄ። ይሄ ሊሳን እኔ እስከማውቀው አንድ ጊዜ ብቻ ነው በአገልግሎት የዋለው። በአዲስ ኪዳን በሐዋርያት ስራ ላይ ጌታ መንፈስ ቅዱስ በደቀ መዛሙርት ላይ ወይም በሐዋርያቶች ላይ በወረዳ ጊዜ ያንን የሊሳን ቋንቋ እንደተናገሩና ብዙዎች የወንጌል ተደራሽነትም ብዙዎች ጋር መድረስ እንደቻለ፣ ነገር ግን ምናልባት እኔ ማላውቀው ከዛ በፊት በአገልግሎት ወይም በስራ ላይ የዋለበት አጋጣሚ ያለ ወይ የሊሳን የሚባለው ነገር ወይም ደግሞ በተለያየ ቋንቋ መናገር እና መግባባት ከዛ ጊዜ በፊት ሰዎች ወይም ሐዋርያትም ቢሆኑ ነቢያት እየተጠቀሙበት ጊዜ አለ ወይ? ከዛ አጋጣሚስ በኋላ በአዲስ ኪዳን በሐዋርያት ላይ መንፈስ ቅዱስ ወርዶ አንድ ጊዜ ካገለገሉበት ጊዜ በኋላ የቀጠሉትም ሐዋርያት ምናልባት የተጠቀሙበት ቦታና አጋጣሚ አለ ወይ? አሁን ጊዜ ላይ ያለው ደግሞ ምንም ማንም የማይሰማበት ማንም የማይግባባበት ተናጋሪ ራሱ መልሰ እስኪ አሁን የተናገርክበትን መልሰ ተናገር ቢባል መልሶ መናገር የማይችልበት ይሄ ቋንቋ ተብዬው ነገር እንዴት ተጀመረ? መቼ ነው ወደ ፕሮቴስታንቱ ዓለም ይሄ ልምምድ እየገባውና መለማመድ የጀመሩት መቼ ነው? ሌላ ሶስተኛው ጥያቄ ደግሞ ሰይጣን የሚያደርገውን ነገር ያውቃል። እኛ በማወቅም ባለማወቅ ብዙ ነገሮችን እናደርጋለን። ነገር ግን ሰይጣን ከጀርባ ለምን ዓላማ እንደሚጠቀምበት ያውቃልና በዚህ ነገር ላይ የሰይጣን ዓላማ ምንድነው? ምንድነው የሚጠቀምበት? ከዚህ ውዥንብር ከዚህ ውዝግብ ምንድነው የሰይጣን ጥቅሙ የምለውን ነው። አመሰግናለሁ። እዚህ ጋር ልሳን ብለን ስንል ከቋንቋ ውጪ መልካሙንም ነው የምጠይቀው። ከቋንቋ ውጪ የሰው ልጅ ከምናገረው ቋንቋ ውጪ የተለየ ነው ወይስ አይደለም የምለውን ነገር መጀመሪያ ግልጽ አድርጋችሁ እንድትረዱ ወይም ደግሞ እዛ ጋር አቋምን ለማወቅ ፈልጋለሁ። ማለት ሰው ልጅ የሚናገረው የሰው ቋንቋ ነው ወይስ አይደለም ነው። ይሄ ነው እዚህ ላይ ተመስርተን እንመልሳለን ነው። አንድ ነገር የሆነ መጓደል ካለበት 99% ራሱ ትክክል ሆኖ 1% ከተጓደለ ያ ነገር በዜሮ ነው የሚባዛው ነው። ልክ አይሆንም። ከእግዚአብሔር የሚገለጥ ነገር እግዚአብሔራዊ የሆነ ነገር ጉድለት ስለማይኖረው ማለት ነው። ጉድለት ያለውን ነገር ደግሞ ይዘን ልክ ነው ብለን ልንሟገትለት አንችልም ነው።